خذ العفو وأمر بالعرف وأعرض عن الجاهلين وإما ينزغنك من الشيطان نزغ فاستعذ بالله إنه سميع عليم. الحمد لله رب العالمين، ولا عاقبة للمتقين ولا عدوان إلا على الظالمين، وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدًا عبد الله ورسوله وصفيه من خلقه وخليله، صلوات ربي وسلامه عليه وعلى آله وأصحابه وسلم تسليماً كثيراً إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، خذ العفو وأمر بالعرف وأعرض عن الجاهلين. سورة الأعراف عندما توزتنا زتن آياتنا إن شاء الله من نجمره. خذ العفو ملكام طبعين ملكام بحرين سراي بالحيازو، وأمر بالعرف ملكام سران للسرى عزاجمهن، وأعرض عن الجاهلين محيموچون چل بله تواتشو چل بلاتشو. وإما ينزغنك من الشيطان نزغ كسيطان يهونه وسواسي بمتعبه، وإم كشيطان يهونه وسواسي بينكابه بمتعبه، فاستعذ بالله بالله تتبك، إنه سميع عليم. السؤال الله مبالون سميم يسرون هلو أواكنون بلات سؤال الله. خذ العفو لنبينا عليه الصلاة والسلام أرات ትልልቅ የሆኑ ምክሮችን እየመከራቸው ነው። ትልልቅ ነገሮች ናቸው። እኛ እነዚህም ምክር ስራዬ ብለን ሰምተን ብንተገብራቸው ለኛ ይጠቅሙናል። ቃሉ ነቢያችንን ነው የሚያናገረው። خذ العفو ይላቸዋል። خذ العفو ማለት يقول ابن كثير رحمه الله قال عبد الرحمن بن زيد بن أسلم خذ العفو يميلون قال سيفسروا منالو أمره الله بالعفو والصفح عن المشركين كمشركوچو السرامة نبياتنا عليه الصلاة والسلام قاسنورو عوف بل يقربل ألفاتشو تواتشو إيالا عوف ميبالون عفوتان سراي بلو بحاري طبا يارغون ديزوت الله ياززاتشو نو بلاو. بتقولوا العفو مالت عوفتا مالت نو صفح مالت نو اندالو كله ليلوچم دغمو ملكام صباين سراي بله ياز مالت نو. كبار نو ግን አይቻል አንተ የሆነ ነገር እንዳይጠፋ ሸምድድ ብትባል በመደጋገምም በሌሎች መንገዶችም ትሞክራለህ። ደህና ሰውነትን መሆን ግን ከባድ ነው። ይህንን ሁን እያለ አላህ ሱብሓነሁ ወተዓላ ረሱልን ዓለይሂ ሰላቱ ወሰላም እያዘዛቸው ነው ብለዋል። خذ العفو في صحيح البخاري بسنده أنه قال إنما أنزل خذ العفو من أخلاق الناس كسوج أخلاق مكاكل عوفتان أنتياز بطعم دس من نقر دمو ما يتشال تزاز دمو هنا حقيقة إن كان لنا لترلقو تشادلم هزانات وتشوهون عندنا هزانات يتقالونا نانتا نانتي تعرف عوف تبابالو ستلاتشو
አንዳንዶቹ ይተናነቃቸዋል። ና ይቅርታ ጠይቅ፣ ይተናነቀዋል። እሺ አውፍ በላት፣ ይተናነቀዋል። ከባድ ነው። خذ العفو عوفታ ባህሪህ ይሁን። አላህ ምን አለ? ወኢን ተዕፉ ወተስፋሑ አውፍ ካላችሁ ይቅር ካላችሁ ፈኢነ አላህ ገፉሩ ረሒም አላህ አዛኝ ነው፣ በጣም ሩህሩህ ነው፣ ይተውላችኋል። የበደለህ ሰው ሁሉ ጋር እተሳሰባለሁ ወይም እበቀላለሁ ብለህ ስትሄድ አላህ ስብሓነሁ ወተዓላ አውፍ ሊልህ የምትፈልገው ነገር እንኳን ቢመጣ ትቸገራለህ። በኋላ አውፍ የሚሉትን ሰዎች አላህ አውፍ ይላቸዋል። ይቅር የሚሉትን ሰዎች አላህ ይቅር ይላቸዋል። ነገርን በቃ ውጥርጥር አድርገው የሚይዙትን ሰዎች ያሰጋቸዋል። አላ ቱሒቡነ ፈዕፉ ወስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም እኮ ነው የሚለው። እና አቡበክር ስዲቅን በቃ እነ ሚስጧህ እነ እንትና የማትፈልጉት ነገር አሰሟችሁ አይደል? ታዲያ አውፍ አትሉም እንዴ? ይቅር በሉ። አላህ እንዲምር ይቅር እንዲልህ አትፈልግም እንዴ? እፈልጋለሁ፣ በቃ ይቅር በላት። አላህ እንደዚህ ነው። ነቢያችንን ዓለይሂ ሰላቱ ወሰላም እናታችን ዓኢሻ አንድ ጥያቄ ጠየቋቸው። ያ ረሱለላህ አሏቸው፣ ለበይክ ለይለቱል ቀድር የምትባለው ረመዳን ውስጥ መቼ ቀናት የሚለውን ባቅ እናሳ ምን ልበላል? ምን ብዬ ዱዓ ላድርግ? ዱዓ የምታደርጊው አላሁመ ኢነከ ዓፉውን ቱሒቡል ዓፍወ ፈዕፉ ዐኒ በይ። አንተ ያን ሁሉ ጥፋት ያጠፋውን ህዝብ ሁሉ ያለምንም ቅድመ ሁኔታ ይቅር ብያለሁ የምትል ነህና እኔንም ይቅር በለኝ ብለሽ ለምኝ። አውፍታ በጣም ከባድ ነገር። ኹዚል ዓፍወ በቃ አውፍታ የሚባለውን ነገር ስራዬ ብለህ ያዘ። እንዴት ብለህ ትይዘዋለህ? ቦክ ያደርግሃል። አንዳንዱ ያጃጅልሃል፣ ያታልልሃል። የዋህነትህን ቅና ልቦናህን ተጠቅሞ ይጎዳሃል። ኹዚል ዓፍወ ሁሉም ኃላፊ ነው። አውፍ በል። ከሰው ጋር አብረህ ስትኖር አውፍታን ስራዬ ብለህ ከያዝከውና ጸባይ ከሆነ በጣም ትልቅ ጥቅም ነው የምታገኝ። ነቢያችን ምን አሉ ዓለይሂ ሰላቱ ወሰላም? ከሶሓቦቻቸው መካከል ቁጭ ብለው በእንጨት ነገር መሬቲቱን ወጋ እያደረጉ ፈገግ አሉ፣ እንደ መሳቅ ብለው። ያ ረሱላላህ አላህ ያስቃችሁ፣ ምን ሆናችሁ ነው የሳቃችሁ? አሏቸው። እኔማ አሉ ረሱል ሰለላሁ ዐለይሂ ወሰለም ሁለት ሰዎች አላህ ፊት ቆመው የሚያደርጉት ውይይትና ክርክር ገርሞኝ ነው የሳቅሁት። የቂያማ ቀን ሲሆን አሉ የበደለና የተበደለ ሰው አላህ ፊት ይቀርባል። አንዱ የበደለው ሰውዬ የበደለውን ሰውዬ እንዳያገኘው ይሸሻል። አባትም እናትም ወንድምም እህትም ቢሆን ባልና ሚስት እንኳን ቢሆን የውመ የፊሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ወሳሒበቲህ ወበኒህ ሊኩል እምሪእን ሚንሁም የውመኢዝን ሸእኑን ዩግኒህ። ሲሸሽ ያገኘዋል። ለቀም ያደርግና ይይዝና አላህ ጋር ይህን ሰውዬ ሐቄን ተቀበልልኝ፣ በድሎኛል፣ እንዲህ አርጎኛል። አላህ ደግሞ ወዲያውኑ ክፈል ቀልል ይለዋል። ጌታዬ የምከፍለው የለኝ፣
ዛሬ እንደምታውቀው ወርቅ የለ ብር የለ ምኑን ከምኑ አድርጌ ከየትስ አምጥቼ ከፍለዋለሁ ያ ረብ ይላል። ሐሰናቱን ይክፈልኝ ይላል። ኸይር ስራላ አይደል አምጣ ሐሰናትም የለኝም ይላል። ምን ሆኖ እዛ ጋ ሲፋጭ እዛ ጋ ሲጋጭ ይህንን ሲያማ ይህንን ሲያወጣ ይህንን ሲጥል ወየእቲ የውም አልቅያመቲ ወቀድ ضرب هذا وأكل مال هذا وسفك دم هذا የዚህን ደም አፍስሶ የእንትናን ገንዘብ ቀምቶ እንትናን ደብድቦ እንትናን አምቶ እንትናን ይህን ሐሰናት እየተቆነጠረ ሲሰጥ ሲከፈልበት ባዶ ሆኖ የመጨረሻ የተገኘ ሰው ሐሰናት የለህም ከሌለው የኔን ወንጀል ይሸከምልኝ ብሎ ክስ ያቀርባል። አሉና አለቀሱ ረሱል አለይሂ ሰላቱ ወሰላም። አይ ሰው የውመል ቂያማን ቀላል አድርጎት የውመል ቂያማ እኮ ወንጀሌን ተሸከሙልኝ ተብሎ ለአላህ አቤቱታ የሚቀርብበት እኮ ቀን አሉና አለቀሱና ነገሩ በዚህ ላይ እንዳለ ፍጥጥ ባለበት ወቅት ከነጭ ብር የተሰራ እጅግ የሚያጓጓ ህንፃ ከከሳሹ ፊት ለፊት ገጭ ያደርገዋል። አላህ ክሱን ትቶ ህንፃውን ዙሮ ይመለከታል። ያ ረቢ ሊመን ሃዛ ይሄንን ለማን ልሰጠው ነው ይለው። ይህንማ የምሰጠው ይህንን ለመረከብ የሚያስችል ዋጋ ይዞ የመጣ ሰው ይህንን ለመረከብ የሚያስችል ዋጋ ይዞ የሚመጣል እንዴ ይለዋል። አዋል አንዱ አንተ ነህ ይለዋል። እንዴት ይህን አውፍ ካልከው ይህን እሰጥሃለሁ። ያ ረቢ ቀድ ዐፈውት ያ ረቢ ቀድ ዐፈውት ያ ረቢ ቀድ ዐፈውት ይላል። አፉ ብያለሁ። እንግዳማ ወንድምህን ያዝና ወደ ጀነት ግቡ ይለዋል። ሃከዛ ዩስሊሑ ላሁ የውመ አልቅያመቲ ፈአስሊሑ ዛተ በይኒኩም። አላህ እንኳን ሰውን የተጣላን የተካሰሰን ሰው ስጦታ ሰጥቶ ያስታርቃል። ዱንያ ላይ ሰው ሲጣላ አስታርቁ፣ ዐውፍ መባባል ይለመድ። ኹዚል ዐፍወ ያ ረሱለላህ ዐውፍታን ጸባይ ባህሪ አድርገህ ያዘው፣ ለሌላም አካል አስተምረው። ወእሙር ቢልዑርፊ ዑርፍ ማለት ማዕሩፍ ማለት ነው። በኸይር ሥራ እዘዝ፣ ኸይር ሥራ ይሰራ። ሰላቱ፣ ጾሙ፣ ሒጃቡ፣ አደቡ፣ አኽላቁ፣ ኺድሚያ፣ ዚክሩ፣ ዱዓው፣ ሰላቱ፣ ሰላዋት ዐላ ረሱል ሰለላሁ ዐለይሂ ወሰለም። ወእሙር ቢልዑርፊ ኸይር የተባለ ነገር ሁሉ እዘዝ፣ የኡመትህ ባህሪም ይሁን። ይህንን የኸይር ሥራ ስትንቀሳቀስበት መሀይሞቹ ፊት ለፊት መጥተው ይጋፈጡሃል። አንዳንድ ጊዜ የባለጌ ስድብም ይሰድቡሃል። እናሳ ወአዕሪድ ዐኒል ጃሂሊን መሀይም የሚናገረው ቆሻሻ ነው፣ ቸል ብለህ ወሂድ። ራስህን አታካብድ፣ ራስህን ቢዚ አታደርግ በሱ ሥራ። ወአዕሪድ ዐኒል ጃሂሊን ከጃሂሎቹ ሽሽ። ይቺ አያት ስትወርድ አሉ لما أنزل الله عز وجل على نبيه محمد صلى الله عليه وسلم خذ العفو وأمر بالعرف وأعرض عن الجاهلين لو آيات سورد نبينا عليه الصلاة والسلام جبريل والطابيت ما هذا من دنو يهينك من يالينو قال جبريل من على إن الله أمرك أن تعفو عمن ظلمك الله يظلمهن سو عوف እንድትለው እያዘዘህ ነው። وتعطي من حرمك የከለከለህን እንድትሰጠው وتصل من قطعك
የቆረጠህን የተቆራረጠህን ዘመድህን እንድትቀጥለው አላህ እያዘዘህ ነው። ኹዚል ዐፍወ ወእሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን ማለት ይሄንን ለማለት ተፈልጎ ነው ብለው ተናግረዋል ነው። ጃሂል በተለይ አላህን ማያቅ ነቢያችንን ማያቅ ዓለይሂ ሰላቱ ወሰላም ዲን አልኢስላምን ማያቅ ሰው ምላሱ ሐቂቃ ባለጌ ነው። ባለጌ ስድብ ሁሉ ሊሰድብህ ይችላል። የአብዱላህ ብን ዑመር ሳሊም የሚባል ልጅ ነበራቸዋል ረዲየላሁ ዐንሁ ታቢዕይ ነው እና ይህ ከሻም የመጡ ከፈለስጢን ከሶሪያ አካባቢ የመጡ ነጋዴዎች በግመለ ቃጭነው ሲያልፉ ቃጭል አድርገውላቸዋል አሉ። አንገታቸው ላይ ቃጭል ኮኮኮኮ የሚል ነገር እና ኢነ ሃዛ ለመንሂዩን ዐንህ ይሄ ነገር እኮ የተከለከለ ነው በሸሪዓችን ለምን አደረጋችሁ አላቸው አሉ። ወእሙር ቢልዑርፊ ተብሎ የለ ኸይር ነገር ልዘዝ ብለው ይህንን ሲያዙ ነሕኑ አዕለሙ ቢሃዛ ሚንክ ይህን ጉዳይ ካንተ የበለጠ እናውቀዋለን። ኢነማ ዩክረሁ ልጁልጁሉ አልከቢሩ በጣም ትልቅ ቃጭል ሲሆን ነው እንጂ የሚከለከለው ይቺ አትከለከልም፣ ካንተ የበለጠ እናውቃለን አላቸው አሉ። ሳሊም ዝም አለና ወአዕሪድ ዐኒል ጃሂሊን አለ። ማለትም አጃኢብ አላ ኩሊ ሓል ነቢያችንን ዓለይሂ ሰላቱ ወሰላም መቼም ከኩፋሩ መካ ጋር ያላቸውን ግንኙነት እንዲያርቁ እንዲያስተካክሉ አላህ እየመከራቸው ነው። ወኢማ የንዘገነከ ሚነ ሸይጣን ነዝጉን ከሰይጣን የሆነ ውስዋሴ ቢመጣብህ ሰይጣን ሁል ጊዜ የሰውን ልጅ ይወሰውሳል። አላህም ኢድፈዕ ቢለቲ ሂየ አሕሰኑ ሰይአ ነሕኑ አዕለሙ ቢማ የሲፉን ወቁል ረቢ አዑዙ ቢከ ሚን ሀመዛት ሸያጢን ወአዑዙ ቢከ ረቢ አን የሕዱሩን ብለዋል። ሌላም ሱራ ላይ ወላ ተስተዊ ልሐሰነቱ ወላ ሰይአ ኢድፈዕ ቢለቲ ሂየ አሕሰን فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم إلى سورة فصلت لي بزيج آيات لي وإما ينزغنك الشيطان وإما ينزغنك من الشيطان نزغ ሰይጣን መጥቶ የሆነ ትንሽ የምትንገጫገጭበት የባህሪ ለውጥ ካመጣብህ አዑዙ ቢላሂ ሚነ ሸይጣን ረጂም በላቸው። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ከዕለታት አንድ ቀን ሁለት ሰዎች ኃይለኛ የሆነ አለመግባባት ውስጥ ገብተው እየተሰዳደቡ ይሄ ሰውዬ አሁን ያለበት የቁጣ ተጨባጭ እንዲበርድለት ቢፈልግ የሆነ ነገር ቢል ይለቀዋል። ያንን ደግሞ አውቀዋለሁ። ምንድን ነው ያ ረሱላላህ አሏቸው። አዑዙ ቢላሂ ሚነ ሸይጣን ረጂም። አዑዙ ቢላሂ ሚነ ሸይጣን ረጂም ካለ ይሄ ቁጣው አሁን ባለበት ይበርድለታል። ይህንንማ ሂጄ እናገራለሁ ብሎ ሮጥ ብሎ ሂዶ ነቢያችን ዓለይሂ ሰላቱ ወሰላም ሲሉ አዑዙ ቢላሂ ሚነ ሸይጣን ረጂም በለ አለ። እብድ ነው ብለዋችኋል እንዴ? እብድ ነው ብለዋችኋል ወይ? የችን ቃል ላለ ማለት እኮ ምክንያቱም ስራውን የሚሰራው ሸይጣን ነው። ሸይጣን ደግሞ የችን ቃል እንዲናገር አይፈልግም። እኔ አብጃለሁ እንዴ እንደዚህ የምትሉኝ? ሸይጣን ሁል ጊዜም የሰው ልጅ ከተፈጥሮ ባህሪው ለወጥ እንዲል ተቆጥቶ ሰው እንዲገል፣ ተቆጥቶ ሰው እንዲደበድብ፣ ተቆጥቶ እንዲፈታ፣ ተቆጥቶ ሰውን ተናግሮ እንዲያስቀይም ኃይለኛ ስራ ነው የሚሰራው። ስለዚህ ሰው በሚቆጣበት ጊዜ ውዶ ቢያደርግ ቁጣው
የሸይጣኑ ጫና ይለቀዋል ተባለ። ቁሞ ከሆነ ቁጭ ቢል የበለጠ ይስተካከልለታል ብለዋል። ወይም አዑዙ ቢላሂ ሚነ ሸይጣን ረጂም ቢል የበለጠ ይለቀዋል ብለዋል። ሶስቱን ሲያደርግ ደግሞ የበለጠ የተሻለ ይሆንለታል። አራተኛው ከአካባቢው ለቆ መሄድ። አንተ ሚስትህ ካስቸገረች ዝም ብላ ይሆን ካልፈታኸኝ ብላ አንዳንዴ ፍትት ስታረግ ጥለህ ውጣ። ስትመለስ ምን አልሽ ስትላት ሌላ ነው። ወኢማ የንዘገነከ ሚነ ሸይጣን ነዝጉን ፈስተዒዝ ቢላሂ ኢነሁ ሁወ ሰሚዑል ዓሊም። ፈስተዒዝ ቢላሂ ኢነሁ ሰሚዑል ዓሊም። እነዚህ አያቶች ይህንን ነው የሚጠቁሙት። إن الذين اتقوا إذا مسهم طائف من الشيطان تذكروا فإذا هم مبصرون وإخوانهم يمدونهم في الغي ثم لا يقصرون وإذا لم تأتهم بآية قالوا لولا اجتبيتها قل إنما أتبع ما يوحى إلي من ربي هذا بصائر من ربكم وهدى ورحمة لقوم يؤمنون وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال ولا تكن من الغافلين إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون إن الذين اتقوا النزاع يتتنككوا يهونوت إذا مسهم طائف من الشيطان كسيطان يهون زريت بميزور باتشو جزي تذكروا يسيطان تنكول مهونون ودياونو لبلونا تولو يقسسالو فإذا هم مبصرون ودياونو ودتككلنياو إيتاتشوم يملسالو وإخوانهم የካፊሮቹ ወንድሞቻቸው የሙዱነሁም ፊል ገይ በጥመት ላይ ጥመት ይጨምሩላቸዋል። ثم لا يقصرون ጥመታቸውም ላይ ሌላ ተጨማሪ ጥመትና ክፋት ለማምጣት ወደ ኋላ ማይሉም ማለት ነው። በዚህ አያት ደግሞ አላህ Subhanahu Wa Ta'ala ሰይጣን ሁሉንም ይሞክራል፣ ግን አላህን የሚፈሩት ሰዎች የሰይጣን ዙሪት ሲመጣባቸው ሸይጣን ያሳስተና ትናደዳለህ፣ ቶሎ መልስ። ያሳስተና የሆነ ነገር ትናገራለህ፣ ቶሎ ጥፍ። ቶሎ መልስ ማለት በጣም እኮ ትልቅ ነገር ነው። በተለይም በሐሳብ አለመግባባት ሲፈጠር ግብ መፍጠር አስፈላጊ አይደለም እና አንድ ወንድማችን ነበረ ወሎ እንደው እዚህ በዳዋው መስጊድ አካባቢ ያሉ ወንድሞች ጋር በሆነ ነገር ተኻለፉ። እንደ ትልቅ ሼኽ አሉ ተነሱና እንግዲህ አንተ ተውሲሉ ሐሰማም ማለት ነው፣ እንግዲህ የማትሰማ ከሆነ አዲስ አበባ እንሂድና ትልልቅ መሻይኾቹ ጋር ቁጭ ብለን እዛ ጋር ነው የምንወያየው፣ በቃ ያንተ ነገር እዛ ደርሷል አሉ። እኛ ጥሩ ነው ትዋረዳታለህ አሉኝ። ወላሂ ላልዋረድ። እንዴት ነው የማትዋረደው? ሐቁን ካሳዩኝ እጥፍ እላለሁ። ሐቁን ሲያሳዩኝ እጥፍ ችግር እኮ የለውም። ተውሲሉት መስማት ነገር መጀመሪያ ቀን ተናደህ ተቆጥተህ ተበሳጭተህ የሆኑ ሐረካቶች ሊኖሩ ይችላል፣ ግን በዛ መግፋት የለብህም። እጥፍ ብለህ ማስተካከል ነው። ኢነ الذين اتقوا
እነዛ አላህን የሚፈሩ ጠንቃቃ ህይወት ላይ ያሉ የሆኑ ሰዎች ችግር አያጋጥማቸውም፣ አይበሳጩም፣ የሆነ ጥፋት አያጠፉም አይደለም። إذا مسهم طائف وفي قراءة طيف من الشيطان የሰይጣን ዙሪት ሰይጣን ዙሮበት የሆነች ነገር ከነካቻቸው ተዘከሩ ቶሎ ወደ ቁርአኑ ወደ ሐዲሱ ምልስ ወደ ተግሳጤው ይገባሉ፣ ወደ ምክሩ ይታጠፋሉ። فإذا هم مبصرون እነሱ ወዲያውኑ ሐቁን ያዩ ነው የሚሆኑት አለ አላህ። እነዛኛዎቹን وإخوانهم እነዛማ ወንድሞች አሏቸው يمدونهم في الغي ጥመትን በስርዓት የሚያዘንቡላቸው እንዲህም ብታረግ ጥሩ ነው፣ ዝም አትበለው፣ እንዲህም አድርገው፣ ይሄንም ሄድበት፣ እንዲህም አድርገው እያሉ የሚያጠሟሉ። በዛን ቀን ብቻ ሳይሆን ثم لا يقصرون ወደ ኋላ የማይሉ እስከ መጨረሻው ድረስ የሚጋፈጡላቸው አላቸው ማላቸው አላህ ነው። ይሄ የሰይጣን ልክፍት የሰይጣን ዓላማው አንተን በመልከፍ ማሳመም፣ በዱንያ የእንግልት የስቃይ ህይወት እንድትኖር ማድረግ፣ ሶብር በማጣት ትግስት በማጣት ሰበብ ከአላህ መንገድ እንድትወጣና የጀሃነም ጓደኛው እንድትሆን ማድረግ ነው ዓላማ። ያን ጊዜ ሶብር የሚባለውን ነገር የራስህ የግል ባህሪ አድርገህ ከያዝከው ሸይጣንን ታሸንፈዋል። ከተበሳጨህና ድንበር ካለፍክ ሸይጣን ያሸንፋል። አንድ ሙጃሂድ ጦር ሜዳ ላይ ያለ ተመታ። በሰይፍ ስትመታ ያማል፣ ቁስሉ ያማል፣ ሲነካውም ያማል፣ ውሃ ሲነካውም ያማል፣ ይታወቃል። ሶብራት በቃ እኔ እንደዚህ እየተሰቃይቼ አልኖርም አለና ሰይፉን አመጣና ሰይፉን እንደዚህ አቆመው። ከዛ እንደዚህ ነን እንደዚህ ጫን ብሎበት ይሄ ሆዱ ራሱ ከረዳ አድርጎ ሞተ። ወደ ጀሃነም ገባ። ምንም ጥያቄ የለው። አንድ ሰሃቢ ያ ረሱል ጋር መጣ አለይሂ ሰላቱ ወሰላም። ያ ረሱላህ አለቻቸው። ለበይክ አላት። ادعو الله ان يشفيني ያመኛል ዱዓ አድርጉልኝ አለቻቸው። ምንድነው የሚያምሽ ሲሏት አውድቅ በሽታ ይዞኝ ይጥለኛል አለቻቸው። ኢንሺእቲ ከፈለግሽ دعوت الله فشفيتي دعاء ارغلشنا الله ياشرش وان شئت فاصبري كفلكش دغمو تاغشي ولا حساب عليك وفي روايه فلك الجنه حساب مرمرا ميبال لم قط بلا الجنه تغبيالش ويم دمو الجنه سونش صبري على قالت رضي الله عنها بل اصبر ولا حساب علي صبر له مرمرا كفل ميبال مغبات الفلك مالك يا رسول الله አለቻቸው። ለበይክ አውድቁ በሚጥለኝ ጊዜ እኔ ሴት አይደለሁኝ እገላለጣለሁ እና አጅነብይ ወደኩበት ቦታ ወንድ ሁሉ ሊያየኝ ይችላል። ሲነሳብኝ እንዳልገላለጥ ዱዓ አድርጉልኝ አለቻቸው። ይሄን ዱዓ አድርግልሻለሁ አለ እና ሱሐቦች ረዲየላሁ ዐንሁም የጀነት ሰው በዚህ መንደራችን ሲያልፍዩት እያሉ ያሳዩ ነበር። መሽሁድ ለሃ ቢልጀና ይሄ ሰይጣን ልክፍት ሲመጣበት አሁን ዛር የያዛቸው አሉ፣ የጅን ልክፍት አይነናስ ያለባቸው አሉ። ከትዳር የከለከላቸው ጅኑ ከትዳር የከለከላቸው አይነናሱ አፈናሱ ከቁም ነገር ከስራም ሐታ ቁሞ ከመሄድም አንዳንዱ አይኑ ከማየት የከለከለው ከጋብቻ የከለከለው ከስራ የከለከለው የሰይጣን ልክፍት በርካታ ችግሮች ያመጣበት ሰው አለ። ተዘከሩ ወዲያውኑ ምልስ ነው የሚሉት። فإذا هم مبصرون አላህን የሚፈሩ ሰዎች የሰይጣን ተንኮል ነው። ሂዶ ላይ يضركم إلا أذى ነው። ቢያምህ ልትንገላታ ሊያምህ ይችላል። ግን ዳሩ ግን መጨረሻ ድረስ ግን እሱ አቂዳህን መቀማት ኢማንህን መንጠቅ ስለማይችል ይችን አላፊ የሆነችዋን ዱንያ በሶብርና በትዕግስት ታልፋታለህ ማለት ነው። واذكر ربك في نفسك በውስጥህ ያንተን ጌታ አላህን ጀለ ጀላሉሁን አውሳው። ተضرعا የተናነስክ የተዋደቅ ሆነ ወኺፈተን የፈራኸው ሆነ ወዱነ الجهر ከመጮህ ዝቅ
من القول بنقر كمجوه زك أدرقه بالغدو والآصال بطاعتم بماتم جتهن أوصى ولا الله ولا تكن من الغافلين كزنقوتشو ذكر كما يقرى الله زنقوتش عتهن إن الذين عند ربك النزاك أنت جتازن كالله قايلو تأكالوش ملايكوتشو مالتنو لا يستكبرون عن عبادته اللهم بمجزات رقد أيكرم ويسبحونه السلم ياتروتال وله يسجدون لسو بتشام لله بتشام يسجدالو ولا تشوال الله بزي آيات دقمو الله أول النهار آخر النهار لي تعطينا ماتا اندي تذكر الله يعززنا أذكار الصباح أذكار المساء من لو يتعطينا يماتا ذكروش مبالا نباتشو نبياتنا عليه الصلاة والسلام بقل سنة ويتعززون واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال ولا تكن من الغافلين ذكر لا يسو ما تنكر عن لبات الزيج وقت لا يطعتنا ما تعالي ذكر تحسنا بليلة آيات لا يدقمو عبادة تسبيح جمرهم تازه وسبح بحمد ربك قبل طلوع الشمس وقبل الغروب صحيتك مطلق بفيتنا صحيتك موت بفيت جتهن أطراه بلوان وقد كان هذا قبل أن تفرض الصلوات الخمس أمستوك صلاة جدتها كما الدرجات شو بفيت يطاعتنا يماتا عبادة عند الدرجيات يعزز نبر وهلا أمستوك صلاة كما تبغى صلاة سايهون مطلق الذكر ليلو ذكرنا يتعززوا بلوان الزيادة لاي أول النهار غدو بلوتال غدو وقت ما لدا مالنو آصال مالت آخر النهار يكانوا مجرشا مالتنو بزي وقتوش لاي ذكر مبزات إنور بتال قتلوا دمو تضرعان ذكر سيتذكر تنال سهل الدرجة اللبت ما تضرع نوم هنا اللبت أقر بيت وريا بزهو باتشارل የዱዓ ዚክሮች አሉ እና ተቆሞ ነው መንዙማ የሚባሉት እነሱ ዱዓ ብቻ አላህ ብቻ ነው የሚጠየቀው ጀለ ጀላሉ እና በተضرع በአደብ ነው የሚቀርበው አሁን መዳኢህ አሉ መድሖች አሉ ነብዩን ማመስገን ማሞገስ ይሄኛው ግን ይለያል اللهን አሞግሰው አወድሰው መጨረሻ ላይ ወደ ዱዓ ይገባል የአላህን ስም እያነሱ 99ኙን የአላህን ስም እያነሱ ሐጃችንን አውጣልን ብለው ዱዓ ያደርጋሉ ቀድመው ሲያወድሱት እንደ አረበኛ ቋንቋ የሚገባው ሰው ሲሰማው የእውነት ነው በቃ የሚወሰው ሰው الله من يقول لو سجد الكل على جبهته من أول الدنيا إلى نفخته بأصناف الذكر معلنا ما أدوا من شكر عشر عشاره سبحان من هو للخلق باره سبحانه ثم سبحانه كذا دعاء يفلقوتن بمولو يناقرونا هذه قضيتي منك النتيجة لكل أزمة لها فريجة أزل تلك الكربة عنا إلى وما عصيناك استخفافا بك ولا استهانة بنار ويلك ارحم عبدا خائفا جنا سو ذكر سذكر عبادة أنه دعاء سادرك مجمر أو شرط تضرعا
አላህን ለአላህ ተናንሶ አቅሙን አውቆ የአላህን ከበጃና ክብር ከፍ አድርጎ ልቡ ይሄን አምኖለት ሲሆን ስብር ባለ ቀልብ ዚክርም ይዘክራል። ያን ጊዜም አላህ ይቀበለዋል። ተضرعን ማለት ተናንሰ ወኺፈተን ድምፅህን ዝቅ አድርገህ ፈርተህ ደንግጠህ ባብተህ ወዱነ ልጀህሪ ሚን አልቀውል ስትነጋገር ጮክ ብለህ ሳይሆን። ታዲያ ይህ የሚደረገው ጠዋትና ማታ የማያደርግ ሰው ጋፊል ዝንጉ ነው። ወላ ተኩን ሚን አልጋፊሊን። ይሄ ለሰው ልጆች የታዘዘው ነው። መላእክቶችማ ጉድ እኮ ናቸው። አይሰለቹ፣ አያቋርጡ። አንዲት ሰዓት ዝም ብለው የሚያሳልፏት የለም። አላህን መውሳት፣ አላህን ማሞገስ፣ ማወደስ ስራቸው። ኢነ ለዚነ ዐንደ ረቢክ እነዛ አንተ ጌታ ዘንድ ያሉት መላይኮች ላ የስተክቢሩነ ዐን ዒባደቲህ አላህን ሲገዙ ኩራት የምትባል ጫፋቸው እንኳን አትደርስም፣ አይኮሩም። ወዩሰቢሑነህ ጎዶሎ ከሚባል ጠባይ ሁሉ ጥራት ይገባህ እያሉ ያነግሱታል። ወለሁ የስጁዱን ለሱ ብቻም ይሰግዳሉ፣ አላህ ብቻ ይሰግዳሉ። ነቢያችን ምናሉ ሰለላሁ ዐለይሂ ወሰለም አጠት ሰማኡ ወሑቀ ለሃ አን ተኢድ ሰማይ ጥጥጥጥጥጥ አለች፣ እንደሚሰነጠቅ እንደሚተረተር። ግን እኮ ይገባታል። ማ ሚን መውዲዕ አርበዐቲ አሳቢዕ አራት ጣት የሚያስቀምጥ ሰማይ አንድ ክፍት ቦታ የለም። መላኢካ ወይ ሱጁድ አድርጎባታል ወይ ቁሞባታል። ዒባዳ ላይ ቃለ ተዓላ ላ የስተክቢሩነ ዐን ዒባደቲሂ ወዩሰቢሑነሁ ወለሁ የስጁዱን ለአላህ ነው። የሰው ልጅና ጅን አቅሙን አያውቅ፣ ትእዛዝ አይቀበል። ለሁለት ተከፍሎ ግማሾቹ ደህና ቢሆኑም የተወሰኑት ግን ድርቆች ናቸው። አላህ ረሕመተኛ ስለሆነ ረሕመት የያዘን ቁርአን አላህ አመጣ፣ ሂዳያውንም ላከ። ነቢያችንን ዓለይሂ ሰላቱ ወሰላም ረሕመት አድርጎ ላካቸው። ሐዲታቸው ረሕመት፣ ቁርአናቸው ረሕመት፣ ራሳቸው ረሕመት፣ ሪሳላቸው ረሕመት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ይህንን መቀበል የሰው ልጅ አቃተው። አላህ ስብሓነሁ ወተዓላ የነቢያችንን መንገድ ከሚከተሉት ሐቁን ከሚከተሉት ሰዎች አላህ ያድርገን። ሱረቱል አዕራፍን ጨርሰናል። እዚህ በቀናል። ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወሰሕቢሂ ወሰለም።